ሰዓት በደቡብ አፍሪካ የሚኖሩ ወገኖቻችን ካለፉት ጊዜያት በከፋ ሁኔታ ከፍተኛ ስጋት ላይ ወድቀዋል። የስደተኛ ጠል ቡድኖች ስጋትም በድጋሚ አገርሽቷል። እስከ ሰኔ 30 ድረስ ሀገራችንን ለቃችሁ ውጡ ሲሉ ያስቀመጡትን የጊዜ ገደብ እየተቃረበ በመምጣቱ ውጥረቱ ማይሏል። በአንዳንድ አካባቢዎች ግድያ፣ ከባድ ዝርፊያና ማስፈራራት በተግባር እየታየ መሆኑንም የነዋሪዎች ምስክርነት ያሳያል። ሁኔታው ያሳሰባቸው ማላዊ፣ ኒጀር፣ ጋናና ናይጄሪያን የመሳሰሉ ሀገራት ዜጎቻቸውን በሰላም ማስወጣትም ጀምረዋል። ጥቃቱን የፈሩ በርካታ አፍሪካውያንም በአደባባዮች ላይ ውሎና አዳራቸውን እያደረጉም ይገኛሉ። በደቡብ አፍሪካ የኢትዮጵያውያን ኮሚኒቲ አስተባባሪዎች በቀጣይ ስለሚወሰዱ ጥንቃቄዎች ዝርዝር መረጃ እንደሚሰጡም አሳውቀዋል። እዚያ የምትገኙ ወገኖቻችን ባካችሁ በከፍተኛ ጥንቃቄ እንድትንቀሳቀሱ መልእክት ተላልፏል። ህወሓት ዛሬ ጦር አስጠጋ። ህወሓት ታጣቂዎቹን ወደ አማራና አፋር አዋሳኝ አካባቢዎች እያስጠጋ መሆኑን የሚያመለክት መረጃ በዛሬው ዕለት ወጥቷል። የአላማጣ ነዋሪዎችን ዋቢ ያደረገው ሪፖርተር እንዳመለከተው ከሆነ በተለይ በራያ አላማጣና አካባቢው ወታደራዊ ስምሪትን የሚመስሉ የታጣቂዎች እንቅስቃሴዎች እየተስተዋሉ ነው። ህወሓት በአዲስ መልኩ በአላማጣና ዙሪያው አዲስ የታጣቂዎች ስምሪትን እየሰጣና እያሰማራ መሆኑን ነዋሪዎቹ የኃይል ከየት ነው የመጣ? በጎጃም መስመር ንጹሃንን ከጎጃም የሚመጣውን ከጎንደር የሚመጣውን ሲያግት ሲገድል የነበረ እኮ ነው። ከዛ እኮ ነው ወደዚህ ወደ ደራ እየመጣ ያለ። ደራ እኮ ወደ አማራ አቅጣጫ ነው። 4 ኪሎ ወደ አማራ አቅጣጫ ነው እንዴ? ወደዛ ነው ሊሄድ የሚችል የነበረው። እየተፈጸመ ያለው በምንድን ነው? እንግዲህ ጽምዶ ነው አይደለ? ጽምዶ ትናንት ምን ብለናል? ጽምዶ ማለት ህወሓት ነው። ጽምዶ ማለት ኦነግ ነው። ኦነግ ማን ነው? ኦህዴድ ብልጽግና ነው። የተያዙ ናቸው። ኦነግ ግን ደግሞ ከወለደችው ቲፒኤልኤፍ ናት ሙላት ልጅ። ስለዚህ ደራ ላይ እየተፈጸመ ያለ በኦህዴድ ብልጽግና በኋላ ደጀኑ ኦነግ ወይም ደግሞ ጽምዶ በህወሓትና በጽምዶ አባሎች ትዕዛዝ ነው እየተቀጠቀጠ ያለ። እሱ ነው ይሆን። ወደድክም ጠላህም የጽምዶ አባል ትሆናለህ እየተባለ ነው ያለው። ማን? የሸዋ ኃይል። ጨዋታው እዚህ ላይ ነው ያለ። መፍትሄውም ሊገኝ የሚችለው ከዚህ ላይ ነው ያለ። እየሆነ ያለው እንግዲህ ይኸውልሽ አጣዬ እኔ ሄጃለሁ። ስትወድም ሄጄ ባይኔ በብረቱ አይቻለሁ። ያሳዝንሻል። በቀጠሮ ነው ደግሞ የሚያወድሟት። በየአመቱ መጋቢት 11 12 እሑድ ቅዳሜ ቀን ነው የሚያቃጥሏት። በቀጠሮ ማለት ነው፣ በፕሮግራም። ይህንን በማስተባበር ዛሬ በእስር ቤት የሚገኘው ፕሮፌሰር ሲሳይ አውግቸው ያንን በማስተባበር የሸዋ ማህበር በመመስረት መልሶ ግንባታ ላይ እየተሳተፈ ህፃናትም የትምህርት ገበታ እንዲውሉ በማድረጉ ምን አደረገ? አገዛዙ ምን አደረገ? በአዲን ወይም ደግሞ ብልጽግና ምን አደረገ? አሰረው። አሁን አጣዬ ሰው የላትም። አየሽ፣ ማህበሩን በተነው ማለት ነው። እየሆነ ያለ ይሄ ነው ማለት ነው። ደራ ላይ እየተደረገ ያለው ደግሞ ጽምዶን ትቀበላለህ አትቀበልም፣ ካልተቀበልክ እንወራሃለን ነው። ባይዘይ በጽምዶ የተደራጀ ኃይልም ሸዋ ሊወር ተዘጋጅቷል። የነመከታውን ጦር ለመውረርና ለመሰልቀጥ የተዘጋጀ ኃይል አለ። በቅርቡ ወደዛ ያቀናል። አንቺም የምታውቂው አለ። በዛ የገባ ኃይል አለ። የጽምዶ ኃይል የአማራ ህዝብ የማያውቀው ከትግሉ ጋር የማይገናኝ ጸረ ጽምዶ የሆኑትን አርበኞች የሚመታ ሰራዊቱን ደግሞ በኃይል ለማዘዝ የተዘጋጀ ኃይል አለ። የምኒልክ ዕዝ እኮ አመጣላቸዋለሁ። ህወሓት የመደበው ጀነራል አለ ምኒልክ ዕዝ እንዲያዝ እንዲል ስሙን አመጣላቸዋለሁ። እንዲያዝ የተመደበ የምኒልክ ዕዝን ማለት ነው። ስለዚህ የምኒልክ ዕዝ ነው የጽምዶ ሰራዊት የማድረግ ሩጫ ነው እየተካሄደ ያለ። የምኒልክ ዕዝ ግን ይህን ጉዳይ እሺ አይለውም፣ ፕሮጀክቱን አይቀበለውም። እዛው ሄኖክ ተቀብለው ይቀራሉ እንጂ እየሆነ ያለው ይሄ ነው። እንግዲህ ደራን ምን ሆነች? በነገዱ በነደመቀ ሄደች ፊርማ። አሁን ደግሞ ደራ ምን ሆነች? በጽምዶ በነገዱ በሚሳተፉበት ጽምዶ እየተወረረች ትገኛለች ማለት ነው። ይሄንን የሸዋ ኢሊት ያውቀዋል። የሸዋ ማንኛውም ነፍስ ያወቀ ህፃናት ያውቀዋል። አማራ ያውቀዋል። እኔ ይሄን እውነት ነው የምናገረው።
አገዛዙና ጽምዶ በጋራ ሆኖ ነው እየደበደቡት ያለ። ጽምዶና አገዛዙ ማለት የአማራን ትግል በሲስተም የሚያንኮላሹ የአማራን ትግል የሚበትን ፕሮጀክት ነው። የየራሳቸውን ሀገር ለመፍጠር ነው። ኦህዴድም ታላቋን ኦሮሚያ ለመመስረት፣ ህወሓትም ታላቋን ትግራይ ለመመስረት፣ ከዛ ውጭ ያለውን በታትኖ ደግሞ ወይ ባሪያ አድርጎ መግዛት አሊያም ደግሞ በልዩ የዞን አስተዳደር ወይም ደግሞ መድቦ ለመስጠት የተዘጋጀ ፕሮጀክት ነው። ለዛ ነው እኔ ማልቀበለው። አይ ትክክል ለሙላት ሲጀመርም እኮ እንዳውም የጦርነቱን አይቀሬነት እንዳውም ምን የምገምተው ከዚህ በኋላ መፍትሄው ጦርነት ነው፣ ሌላ አማራጭ የለም፣ ነግረናቸዋል፣ ብለናቸዋል፣ ዞር በሉ ተብሎ የተመለሱ ነው ይመስለኝ አሜሪካ ኤምባሲ ሰዎች መቀሌ ሰሞኑን ስለነበሩ። ስለዚህ የጦርነቱን አይቀሬነት አንድ እነጌታቸውም እንደጻፉት በሚቀጥሉት ቀናት እንዳሉት ውሳኔ የተላለፈበት ነገር እንደሆነ ነው የገባኝ። በአሜሪካ ውሳኔ፣ በአሜሪካ ማዕቀብ፣ በአሜሪካ ፈቃድ አሁን ለምሳሌ አሜሪካ ስለፈቀደ ስላልፈቀደ የአማራ ህዝብ የህልውና ትግል ይቆማል ይቀጥላል እንዴ? የአሜሪካ መንግስት ስላወገዘ ስላላወገዘ ስለፈረጀ ስላልፈረጀ የአንድ ህዝብ የህልውና ጥያቄና ትግል ሊቆም ይችላል? ለምሳሌ ከአማራው አኳያ ስመለከተው አይመስለኝም። ከትግራይ አኳያ እንግዲህ እነሱ ሊወስኑት የሚችሉት ነገር ቢሆንም በዚህ የተነሳ የሚይዙት አቋም ይኖራል አይኖርም የሚለውን ወደፊት የምናየው ነው። ዞሮ ዞሮ ግን ከዚህም ለተጨማሪ ማዕቀቦች፣ ተጨማሪ እርምጃዎች፣ ተጨማሪ ማደራደሮች፣ ተጨማሪ የቀጠናውና የኢትዮጵያ ልዑካን በመላክ የዲፕሎማሲያዊ ጥረቱ መቀጠሉ አይቀርም። የአሜሪካ መንግስት ተጽዕኖ ፈጣሪ መንግስት ነው። ከኢራን ጋር በብዙ መንገድ ውስጥ ብዙ ነገር ለመፍታት እየታገለ ነው ያለው። መካከለኛው ምስራቅ ላይ በብዙ መንገድ ተይዟል። በሩሲያና ዩክሬን ጉዳይ በብዙ መንገድ ተይዟል። በሱዳን ጉዳይ በብዙ ነገር ውስጥ እየሰራ ያለ መንግስት ነው። በብዙ ሁኔታዎች ውስጥ ብዙ ስራ እየሰራ ያለ መንግስት ነው። የዲፕሎማሲ አቅሙና ጫናውም ትልቅ ነው። ነገር ግን የኢትዮጵያ ህዝብ ትግራይ ብቻ አይደለም፣ አማራም፣ ኦሮሞም፣ አፋርም፣ ጉሙዝም፣ ቤኒሻንጉልም፣ ጋምቤላም ለምን ጠበንጃ ነሱ የሚለውን ጉዳይ እንዲመለከቱ ግን ኤክስፔክት ይደረጋል። ምን ቢሆን ነው ብለው። ስለዚህ ይሄንን ውሳኔ ቲፒኤልኤፍ ላይ ስለወሰኑ የብልጽግና ወዳጅ ናቸው ወይም የአብይ አህመድ ወዳጅ ናቸው ማለት አይደለም በጭራሽ። እሱን አያረጋግጥልኝም፣ እሱን አይነግረኝም፣ ወዳጅ መሆናቸውን አይነግረኝም። ይልቁንም ኢትዮጵያ ውስጥ የማይቀር ጦርነት መኖሩን ግን ዛሬ ዲክሌር ተደርጓል ለማለት ነው። አመሰግናለሁ። በሌሎች መንገዶች ሊፈታ የሚችል በተለይ በአብይና በህወሓት መካከል የተፈጠረው ችግር ወይንም ልዩነት በሌሎች አማራጮች ሊፈታ የሚችልበት እድል እንደሌለ ግልጽ እየሆነ መጥቷል ነው። አንሙት ለአንተ የሚነግርህ ይሄ ጦርነቱን ማስቆም የማይቻልበት ደረጃ ላይ የተደረሰ መሆኑንና አሜሪካኖችም ቪዛን እንደ ኢንስትሩመንት መጠቀም መጀመራቸውን የሚያሳይ በራሳቸው ኢንትረስት ላይ የመጣውን አደጋ አስቀድመው ኢምፕሊኬት ለማድረግ እየሞከሩ እንዳሉ የሚያሳይ ነው ብለህ ነው አንተ የተረዳው። በዛ መንገድ አስቀምጠዋል። የኔ ጥያቄ አንተ ባልከው መንገድ እንግዲህ አንተ ያልከው ለምሳሌ በሌሎች ፈርቶች አንተ እንዳልከው ዲፕሎማቲክ ኢንጌጅመንቱ ስቲል መቀጠል አይችልም ነበር ወይ የሚል ጥያቄ እንዳለኝ ሆኖ እኔ የማነሳው ነገር በእርግጥ ይሄ እንዴት ነው ለትግራይ ሰላም የሚያረመጣው የሚለውን ነው ልረዳው ያልቻልኩት። ይሄ ቪዛ ሪስትሪክሽን እንዴት ወደ ሰላም ትራንስሌት ያደርጋል? የብልጽግና መንደር በደስታ እያዘለለ ያለ ዜና አለ።
የአሜሪካ የውጭ ጉዳይ መስሪያ ቤት አክራሪ ባላቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሉ ነው። የቪዛ እገዳ የተጣለባቸው በትግራይ ያለው ቀውስ እንዳይፈታ አስተዋጽኦ አድርገዋል ወይም ተባባሪ ሆነዋል በተባሉ የቡድኑ አባላትና ቤተሰቦቻቸው ላይ መሆኑን የውጭ ጉዳይ መስሪያ ቤቱ ትናንት ባወጣው መግለጫ ገልጿል። መስሪያ ቤቱ በክልሉ ሰላምና መረጋጋት እንዳይሰፍን በሚያደርጉ የቡድኑ ባለስልጣናትና ሌሎች ግለሰቦች ላይ ተጠያቂነት ለማስፈን እርምጃዎችን መውሰድና ማገለጥ እንደሚቀጥልም አስጠንቅቋል። በፌዴራል መንግስቱና በህወሓት አክራሪዎች መካከል ያለው ውጥረት በድጋሚ ጦርነት ሊቀሰቅስ ይችላል የሚል ስጋት ፈጥሮብኛል ሲልም መስሪያ ቤቱ ገልጿል። አክራሪ ያላቸው አካላት አሉ እሱ ራሱ ማለት ነው። አጠቃላይ ዝርዝሩ በዚህ መግለጫ ላይ የውጭ ጉዳይ ሚኒስቴር ቃል አቀባይ ቶማስ ፒጎት ዛሬ ሰኔ 17 በሰጡት ጋዜጣዊ መግለጫ እርምጃው የተወሰደው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ቀጥተኛ ተሳትፎ ባላቸው ወይም ተባባሪ በሆኑ ግለሰቦች ላይ ነው ብለዋል። የቃል አቀባዩ መግለጫ እንዳመለከተው በህወሓት አመራሮችና በኢትዮጵያ መንግስት መካከል በቅርቡ እያገረሸ የመጣው ውጥረት በሰሜን ኢትዮጵያ ዳግም ደም አፋሳሽ ጦርነት እንዳይቀሰቅስ ከፍተኛ ስጋት ደቅኗል። በዘንድሮ ዓመት መጀመሪያ ላይ የትግራይ ደህንነት ኃይሎች ከኢትዮጵያ መከላከያ ሰራዊት ጋር መጋጨታቸውን ያወሳው መግለጫው ይህም የ600 ሺህ ሰዎችን ህይወት የቀጠፈውና ከ2000 እስከ 2022 የተካሄደው ጦርነት ካበቃ ወዲህ በሁለቱ አካላት መካከል የተደረገ የመጀመሪያው ቀጥተኛ ወታደራዊ ፍልሚያ ነው ብሏል። ይህን ተከትሎም በሰሜን ኢትዮጵያ የሚገኙ በመቶ ሺዎች የሚቆጠሩ ንጹሐን ዜጎች ዳግም ወደ ጦርነት አዙሪት እንዳይመለሱ በመስጋት መኖሪያ ቀያቸውን ጥለው እየተሰደዱ ነው ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሀገሪቱ የኢሚግሬሽንና ዜግነት አዋጅ አንቀጽ 212A3C በተሰጣቸው ህጋዊ ስልጣን መሰረት እርምጃውን መውሰድ መጀመራቸው ቃል አቀባዩ ገልጸዋል። ይሄ ቪዛ ገደብ ፖሊሲ በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ተጠያቂ ሆኑ ወይም እጃቸው ያለበትን የህወሓት አክራሪ አቋም አራማጅ ሃርድላይን አባላትንና የቅርብ ቤተሰቦቻቸውን ለይቶ የሚመለከት ነው ማለት ቶማስ ፒኮት ተናግረዋል። ዩናይትድ ስቴትስ በሰላምና በክብር መኖር ከሚፈልገው የትግራይ ህዝብን ጨምሮ ከጠቅላላ ኢትዮጵያ ህዝብ ጎን መቆሟን እንደምትቀጥል ያረጋገጠው መግለጫው በቀጠናው ሰላምና መረጋጋትን አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ተጠያቂነት ለማረጋገጥና ድርጊታቸውን ይፋ ለማድረግ ዋሽንግተን ያሏትን ዲፕሎማሲያዊ መሳሪያዎች ሁሉ መጠቀም ትቀጥላለች ሲል አስታውቋል። አሜሪካ አክራሪ ባለቻቸው የህወሓት ሹመኞች ላይ የቪዛ እገዳ ለመጣል መንቀሳቀስ ጀምራለች ነው። የቪዛ እገዳ ነው የሚለው። እኔ ምን ያህል ይሄ ተጽዕኖ እንደሚያመጣ አላውቅም። የቪዛ እገዳ እነ ደብረጽዮን ላይ እርምጃውም ከባድ አይመስለኝም። አሜሪካ አትገቡም የሚል የቪዛ እገዳ ነው የሚደረገው። በአሁኑ ሰዓት እነ ደብረጽዮን ከማን ጋር እየሰሩ እንደሆነ እናውቃለን። ከሌሎች አውሮፓ ሀገራት ጋር እየሰሩ ነው። ሀገሮችን መጥቀስ ስለማያስፈልግ ነው እና በጣም ሰበር ዜና የሚሆን ነገር አይደለም። አክቹዋሊ ግን ያው አሜሪካ ይህንን አቋም ይዛለች። የፕሪቶሪያን ስምምነት እያደናቀፉ ያሉት እነዚህ እነ ደብረጽዮን ናቸው በሚል አክራሪ ባለቻቸው የህወሓት አመራሮች ላይ የቪዛ እገዳ ገደብ እንደምትጥል አስታውቃለች። ተመልካቾቻችን፣ አድማጮቻችን በትግራይ የታወጀው አስቸኳይ ጊዜ አዋጅ መናገርም አይቻልም፣ መተንፈስም አይቻልም፣ ከትግራይ መሸሽም አይቻልም። በየኬላ ህወሓት ስናይፐር የታጠቁ ታጣቂዎችን በማስቀመጥ የትኛውም የትግራይ ወጣት ከክልሉ እንዳይወጣ አብረን እናልቃታለን የሚል አዋጅ አውጇል። ስለዚህ መናገርም አትችልም፣ መቃወምም አትችልም። መዋጋትና መዋጋት ብቻ ነው የምትችለው። መሸሽም አይቻልም። በምድር እንዳትሸሽ ከትግራይ የሚወጡ እያንዳንዱ አውቶቡስ በየቦታው በየኬላው ወጣቶች ተመርጠው ተለቅመው
ይወርዳሉ ከአውቶቡስ ላይ። በአየር መንገዶች ላይም ወጣቶች ላይ ከፍተኛ ቁጥጥርና ክትትል ይደረጋል። እየታፈሱ ነው ያሉ በከፍተኛ ቁጥር። ካለፈው ጦርነት ላይ እጁን ያጣ እግሩን ያጣ ህይወቱን ያጣ ከዛ ውስጥ የተረፈ ለዘር ትውልድ እንዳይተርፍ ህወሓት አሁንም ደግሞ በአስገዳጅ ሁኔታ የትግራይ ወጣቶችን እያፈሰ ወደ ጦር ሜዳ እያስገባ ነው ያለው። እንደምታውቁት የትግራይ ዲያስፖራ በአውሮፓና በአሜሪካ ያለ እያንዳንዱ የህወሓትን ፍርፋሪ የሚልቃቅም ከርሳም ነው። ይህን ጉዳይ ደንታ የሚል አይደለም። ጭራሽ ህወሓት የትግራይን በጀት ሙሉ በሙሉ ወደ ጦር መሳሪያ ግዢ ሲያዞር ተባባሪ ነው የሆነ። የኢፌዴሪ መከላከያ ሰራዊት የመጨረሻ ማስጠንቀቂያን ሰጠ። መደመጥ የሚገባው መረጃ ነው። ሸርኮ ብሪንክ እያደረጋችሁ አዳምጡ። የኢትዮጵያ መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ አገር ውስጥ ለሚገኘው ዲፕሎማቲክ ማህበረሰብ ባሳወቀበት ዕለት ነው የመጨረሻ ማስጠንቀቂያውን ያስተላለፈው። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ይህን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትን በጽኑ አስጠንቅቀዋል። ዳይሬክተሩ ሜጀር ጀነራል ተሾመ ገመቹ ይህን ያስታውቁት ትላንትና አርብ ግንቦት 14 ቀን 2018 ዓ.ም በብሔራዊ ቴሌቪዥን በተላለፈ ቃለ መጠይቅ ወቅት ነው። ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ሰበር የህወሓት ታጣቂዎች የአማራ ክልልን አልፈው አበርገሌ ከተማን መቆጣጠራቸው ተሰማ። በአማራ ክልል በዋግምራ ብሔረሰብ አስተዳደር ስር የምትገኘው የአበርገሌ ወረዳ የፕሪቶሪያውን የሰላም ስምምነት በጣሰ መልኩ በህዝባዊ ወያነ ሓርነት ትግራይ ህወሓት ታጣቂዎች ቁጥጥር ስር መዋሏም ተረጋግጧል። ታጣቂዎቹ አካባቢውን የተቆጣጠሩት በአካባቢው ጥበቃ ላይ ከነበሩ የአበርገሌ ሚሊሻዎች ጋር ላለፉት 2 ቀናት ከፍተኛ የተኩስ ልውውጥና ውጊያ ሲያደርጉ ከቆዩ በኋላ መሆኑን የአካባቢው ነዋሪዎች ገልጸዋል። በስፍራው የነበረው ውጊያ እጅግ አሳሳቢ እንደነበረ የሚገልጹት የአካባቢው ሚሊሻዎችና የዓይን እማኞች የህወሓት ታጣቂዎች በከፈቱት ጥቃት ቁጥራቸው በውል ያልታወቀ የአበርገሌ ሚሊሻ አባላት መገደላቸውን አስታውቀዋል። ከዚህ በተጨማሪም በአካባቢው ሰላማዊ ነዋሪዎች ላይ ከፍተኛ የሆነ የደህንነት ስጋት መፈጠሩን የአካባቢው መረጋጋት ሙሉ በሙሉ መደፍረሱም ተጠቁሟል። የህወሓት ኃይሎች ከትግራይ ክልል አዋሳኝ ድንበሮችን አልፈው ይህንን ጥቃት መፈጸማቸውና መሬትን መቆጣጠራቸው በሰሜን ኢትዮጵያ ያለውን አንጻራዊ ሰላም አደጋ ላይ የሚጥል ክስተት ሆኗል። ይህ የግጭትና የመሬት ቁጥጥር የኢትዮጵያ ፌዴራል መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያው የፈረሙትና የሰሜን ኢትዮጵያን ጦርነት ያስቆመው